ሃይማኖት ይለያያል። ያንተ እስልምና ከሆነ የኛ ኦርቶዶክስ ነው፣ የአበሻ ደግሞ ሃይማኖት ክርስቲያን ነው። እዚህ ጋር ከእሱ ጋር አልከራከርም። እሱን የምንወያይበት ሌላ ቦታ አለ። ወያዩ አሁን ከእናንተ ነው። ከእሱ ጋር ጣዖት አምላኪ ጋር እንዴት እንወያያለን? እኛ ከክርስትና እኮ የሚወክለው ጣዖት አምላኪ ነው እየተባለ እንዴት ነው? አንተ ምንድን ነው የምታመልከው? እሱን ያለያየ እሱ አንተ ምንድን ነው የምታመልከው? እኛ ጋር እውነተኛ አምላክ ነው የምታመልከው አንተ። እኛ ጋር ለማውራት መጀመሪያ ክርስትና ስንል እኛ የተሳሳተውን ክርስትና አንተ ያዝከው ትክክል ነው ወይ ነው? ትክክለኛ መንገድ ነው። እኔ አሁን ስለ ክርስቲያን ነው፣ እኛ ስለ ክርስትና ነው። አንዴት አዳምጠኛል። አሁን እዚህ ጋር ቤቱ የክርስትናና ሙስሊሞችን የምንወያይበት ነው። ግን ክርስትና ነው እኛ ይኸው ሙስሊም እስልምናን ወክለናል። አንተ ደግሞ ስትመጣ ምን አልከን? ክርስትናን ገስት ላይ ስናስገባ ከክርስትና ቤተ እምነት የተለያዩ ሰዎች መጡብን። ከዚህ እኛ ለማውራት ተቸገርን። አንደኛው ኢያሱን የጻፈው ይላል፣ አንደኛው ደግሞ ሙሴን የጻፈዋል። ግራ ገባን። በመሀል ስንቀጥል ደግሞ ኖ ማርያም ወደ ማርያም መጸለይም ሆነ ወደ ፍጡራን መጸለይ ጭራሽ እንዲህ የሚባል ነገር የለም በክርስትና አለ አንደኛው ክርስቲያን። እናንተ ደግሞ አዎ ነው ይቻላል አለ። እንደውም ይሄ ጣዖት አምልኮ ነው አለ። ስለዚህ እዚህ ጋር አይደል እንዴ? ታዲያ እዚህ ጋር እኮ የተለያየ ነው። እነሱ ነው ሌላ ሃይማኖታችን ይለያያል ስልህ እኮ ይሄንን ያልኩ። እነሱ የሚያምኑት ነገር እኛ የማንቀበላቸው ነገር ስላለ ነው። እኛ ኦርቶዶክስ የሆነ እነሱ ፕሮቴስታንት የሆኑ ነን ኢሴንሻል ነገር ለማናቸውም ተው በቃ ወደ ስራ ልገባ ነው ቸው እኮ አላስፈላጊ ነገር ላይ እኮ አይደለም የተለያያችሁት። እሱ አሁን እነሱ የሚሰሩት ጣዖት አምልኮ ነው አለን ወይ ታሪክ ወይ አምልኮ ነው ስላለ እኛ ጣዖት ነው እንዴ የምናመልከው? ታዲያ እሱ ስላለ የሚሆን ነገር የለም እኮ እዚህ ጋር እኮ ነገረና መጽሐፍ ቅዱስ እኛ ደግሞ ጣዖት አይደለም የምናመልከው። ጣዖት የሚመለክበት ዘመን ነበር ድሮ። ግን ክርስትና ኢትዮጵያ ውስጥ ኦርቶዶክስ የገባበት ጊዜ አለ አይደል እንዴ? ጣዖት የሚመለክበት ጊዜ ነበር ኢትዮጵያ ውስጥ እኮ። እስልምናም ሳይገባ ፕሮቴስታንትም ሳይገባ ኦርቶዶክስም ሳይኖር ኢትዮጵያ ውስጥ እኮ ጣዖት ይመለክ ነበር። ይህን ታውቃለህ አይደል? አታውቅም? ይሄንን ቤት ነው የተቻቻላችሁት። ለካ ረጅም ሰዓት ተቻችላችኋል። እሺ ማርያም አትመለክም ነው የምትይው? እኛ ፍጡር አናመልክም ብሎ ነግሮሃል አይደል? እኛ የምናመልከው ፈጣሪ ነው። አበሻ ኦርቶዶክሶች ማርያም ማልዳለች። እኔም አምነው አንድ ሰው ለአንድ አካል ከዘመረ ካወደሰው ፕሬዝ ካደረገው አጽናኛዬ ነህ፣ የምታጽናኛኝ አንተ ነህ፣ የምትረዳኝ አንተ ነህ፣ ያጋዝከኝ አንተ ነህ፣ አባቴ ነህ፣ ረዳቴ ነህ እስካለ ድረስ ያ አምላኩ ነው ለእኔ። ምንም ይሁን ለምሳሌ ኢብራሂም አጽናኛዬ፣ ኢብራሂም አባቴ፣ ኢብራሂም እኮ አገዘኝ፣ ኢብራሂም ከጎኔ ቆሞ አንተ ኢብራሂም ባይኖር ኖሮ እኮ በቃ እኔ ምንም ዋጋ የለኝም እያልኩ እየዘመርኩ አላመለኩም ሌላ አልችልም። እሺ ይሄኛውን ክፍል ትቀበለዋለህ? ሀበሻ በኦርቶዶክስ ለምሳሌ ይሄ መጽሐፍ አለ እንዚራ ስብሐት የሚል መጽሐፍ ላይ ምን ይላል መሰለክ? ትላልቅ ምሁራኖች ነው ባይዘው የተረጎሙት። የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። እነ መጋቤ ሐዲስ ሮዳስ ላይ የመሳሰሉ አካላት ላ ያዩት መጽሐፍ ነው። እዚህ ላይ አሁን እማም እያዳመጥሽ ይሄ እናንተ የቤተክርስቲያን ትላልቅ መጽሐፍቶ የአባ ጊዮርጊስ ዘጋስጫ ማለት ትልቅ አስተማሪ ናቸው። ባይዘው በመንፈስ ቅዱስ ነው እንትን ያሉት ነው የተባለው። እዚህ ላይ አሁን ምን ይላል መሰላችሁ? ሁለታችሁም ሀሳብ ነው የምሰጡት። ዘዕለተ እሁድ ላይ እንዚራ ስብሐት ዕለተ እሁድ ላይ ካያችሁት ሙሴ ድንቃ ድንቅ ተአምራትን ባንቺ አሳየ ይላል። በማርያም እንዳሳየ ይናገራል። ሙሴ አስበዋል። ሙሴ ድሮ የነበረው ሙሴ ድንቃ ድንቅ ተአምራትን በማርያም ነው ያሳየ ይላል። አበሻ እኩል ማውራት አልችልም ከልጇ እንድታማልደን ይሄ ነገር የኛ ሃይማኖት እኮ ነው። የኛ ሃይማኖት እንደዛ ነው። በቃ ይሄን አንተ እናትህን እንደምታከብራት እሱም አክብሮ የሰጣት ነገሮች አሉ። ከፍጡር ትለያለች። አሁን እመቤታችን እኔ አሁን አንድ ፍጡር ነኝ አይደለም? ከእኔ አሁን እመቤታችን ትለያለች። ለምን? አምላክን ስለወለደች። ይሄን ደግሞ እኛ የምናምነው ነው። አንተ እኮ ማመን አይጠበቅብም። እዚህ ጋር ችግር የለውም። የአምልኮ መስዋዕት ለማን ነው የምታደርጊው? የአምልኮ መስዋዕት ለማን ነው የሚደረገው? ለፈጣሪያችን እንጂ ለፍጡር አይደረግማ። ለፍጡር እኛ ይኸውልህ ፍጡር ስንል ማለት ነው። ገባኝ። የአምልኮ መስዋዕት ለማን ነው የሚደረገው? ለፈጣሪ መስዋዕት እናደርጋለን እኮ። የአምልኮ መስዋዕት ለፍጡር ማድረግ ይቻላል? የአምልኮ መስዋዕት ለፈጣሪ ነው የሚደረገው። በቃ አብዱ አላህ። እስኪ እኔ ማውጣት ከቻልክ አውጣል። ቅርብ ከሆነ ግን አውጣው። ፍጡሮችን እንዘክራለን። መስዋዕት አናደርግም ለፍጡሮች። ሽኔ ላውጣ አብዱ ካለ አብዱ አለ አውጣው እንዴ ከቻልክ። የቀደመ ስብትላል ከፈት ቀደመ ካለ
ተሳተፍ። ችግር ያው እናም ብዙ ምን ይላል እንዚራ ስብሐት በግዕዝ ምዕራፍ 12 ላይ ቁጥር 98 ይታይሻል አይደለ? እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደምግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትም ለአንቺ ይሰዋለሁ አለ። ኦኬ ያው ትመለካለች። አሁን አመንሽ አሁን እንደምትመለክ አናመልካትም። በዚህ አላምንም እኔ። አየህ አበሻ ምን ትላለህ? እንግዲህ አሁን ይሄ መጽሐፍ ምን ትላለህ? አበሻ ለምን እንደሆነ ታውቃለህ? ማምለክ ብለው ለምሳሌ ቅድም እንደገለጽኩልህ ማምለክ መጸለይ ራሱ ማምለክ ነው። መጸለይ የሆነ እርዳታ መፈለግ ማለት ነው። ከፈጣሪ ውጭ ሁሉን ነገር ማድረግ ከሚችል ከፈጣሪ ውጭ ወደ ሌላ አካል ፍሬ ማድረግ ማምለክ ነው። እንደገናም በተለያየ አይነት እንትን አላል መዝሙሮች ማወደስ ፕሬዝ ማድረግ ማምለክ ነው ለኔ። በቃ እንግዲህ ያን ያለው ምክንያቱም አምልኮ የሚገባው ማን ነው? አምልኮ የሚገባው እግዚአብሔር ነው። አምልኮ የሚገባው ፈጣሪያችን ነው። ከሱ ውጭ የምናቀርባቸው አምልኮች ከሱ ውጭ የምናቀርባቸው ነገሮች በቃ አሁን እዚህ ጋር ምን ሆነ መሰላችሁ? አሁን ኦርቶዶክሶች ተርቃቸዋል ትንሽ ማርያም ምናምን በጣም በርካታ ሰዎች አሉ። ኦርቶዶክስ ምናምን ብሎ ሳይሆን እኛ የምናምንበት ነገር አለ፣ አንተ ደግሞ የማታምንበት አለ። እኛ ባመን ነው እንሄዳለን። አንድነት ነው የተለያያችሁት። ይኸውልሽ እናንተ ባመንከው ሂድ፣ አንተ በቃ ተይው። አበሻን ባመነው ይሄድ፣ እኔም ባመንኩት ሄዳለሁ። የሚለው አካውንት ሚዩት አድርጊ። በቃ አበሻውን ወደ እኛ አሁን ሀበሻ ጋር ማስተካከል ያለብን ኢየሱስን ነው። አበሻ አሁን እያለ ኢየሱስን ነው በቃ ይዟል። ትንሽ እሷ ጋር ብቻ ነው የምታስተካከያት ነገር ያለችው እዛ ጋር ብቻ ነው። አሁን እኛና አንተ አሁን እዚህ ጋር የምናወራው ኢየሱስስ ይመለክ። አሁን ከኦርቶዶክስ ጋር ስናወራ በጣም ብዙ ስቃይ ነው የሚገጠም። ባይቶ ገብርኤል አይመለክም፣ ማርያም አትመለክም ምናምን በጣም ችግር ውስጥ ነው የምንገባው። ብዙ አድሚን ያለው ለዛ በጣም የተቸገር ነው። እዚህ ብዙ መንገድ ስላለ ማለት ነው። አሁን ሀበሻ ደግሞ ነው አንድ ብቻ ነው ያለው ፈጣሪ ብቻ ነው ብሎ ስለሚያምን ኢየሱስ አምላክ ነው የሚለውን ነገር ሀበሻ እንዴት ነው ያገኘው? ኢየሱስ አስተምሯል። ይሄንን ይብረው ቀጥል። አዎ ማለት አብዱልከሪም እናውራ ከአንተ ጋር ከተባለ እኔ ማምነው ሰው ነው ብለን ውሰደው። በቃ ነብይ ነው ብለን እንውሰድ። ኢየሱስ አምላክ አይደለም አይደል? ወደዛ እንሂድ። ገዛ ነብይ ነው ብለን እንውሰድ። አሲቲዝ በቃ አሁን በእኔና አንተ ነብይ ነው አይደለም። ታምነው ምንድን ነው ስቅለት እናወራለን። መጀመሪያ ያዝነው እኔ የፈልገው እሱ ፓርት ነው። ስለ ስቅለት ነው የምፈልገው። ምክንያቱም አልተሰቀልም የሚል ነገር አለ እኮ። ለምን ትፈራለህ? ለምን ትፈራለህ? ለምን ትፈራው? እሺ ወደ ስቅለት አልተሰቀለም የሚል ከመጽሐፍ ቅዱስ አሳየኝ። አልተሰቀለም የሚል ከመጽሐፍ ቅዱስ አሳየኝ። አትፍራ። ወደ ስቅለት ሄቶ ስቅለት ላይ የሚያሸንፍ ወደ ስቅለት እንሂድና እሺ ስቅለቱን ያየ አንድ ማስረጃ ስጠን። አዩ ተነስ። አንድ ቴስቲሞኒ አዩ ተነስ። ተነስ አንድ ማስረጃ ኢየሱስ ስቅሎ ያለ ዮሐንስ። እሺ ዮሐንስ ወንጌል ላይ ነው። አዎ ዮሐንስ ወንጌል ላይ ነው ያለው። እሺ ያንን የተናገረው ማን እንደሆነ ማስረጃ ስጠን። አንዴ ማስረጃ ስጠኝ ማለት እኮ አሁን በዛ በስቅለቱ ሲከናወን ያው ያዩ ሐዋርያት አይተዋል ነው አይደል? ሀሳብክ ዮሐንስ አይተዋል። እሺ ማስረጃ ስጠን። ያንን እየተናገረ ያለው ዮሐንስ ስለመሆኑ ማስረጃ ስጠን። መቃብርን ነው ዛሬ ቆፍር የምትሄደው። ባይዘው በጣም ቸኩለህ ነበር። ናሽ ማለት ማስረጃ ስጠን ቶሎ በል። ዮሐንስ ወንጌልን የጻፈው ዮሐንስ ነው እኮ። ማስረጃ አንዴ ማስረጃ ማለት እና እንዴት ለማለት ነው የተጣደፍከው? አይደለም እኮ ዮሐንስ አሁን ለምሳሌ ሆሊ ቁርአንን የጻፈው ምንም ምሳሌ አያስፈልገውም። እዚህ ቀጥል። ይኸው ስቅለት ጀመርክ አይደል? ይኸው ዮሐንስ ብለሃል። ማን ዮሐንስ ያን እንደተናገር ማስረጃ ስጠን ቶሎ በል። ማለት ከውስጥ ማለት እሱ መሆኑ ነው። ምን ማለት እሱ እንደነበረ በዛ ወቅት እንደነበረ ነው። አሁን ማስረጃ በዛ ኢየሱስ እንደተሰቀለ ማስረጃ ስለ ዮሐንስ አልከኝ። ኦኬ እንግዲህ ሐዋርያ ዮሐንስ ያው አብሮት ስለሚሆን ማስረጃ ይሰጠናል። ብናሳይ ዮሐንስ የተናገረው ማስረጃ ሰጠናል። የዮሐንስን እስቲ ምስክርነት መስማት እንፈልጋለን። የዮሐንስን መጽሐፍ ዮሐንስ ወንጌል 19:25 ላይ 26 ላይ አንዱ እዛ ጋር የሚያወራው ያን የሚያወራው ማለት የሚተርክልን ዮሐንስ ነው። ማስረጃ ስትለኝ እኮ ማለት ከሌላ መጽሐፍ እንዲህ ብሎ ምናምን ብዬ ነው የምልህ ወይስ ከባይብሉ ከራሱ ዮሐንስ ስለመሆኑ ማስረጃ ከባይብሉ ውስጥም ይቻላል።
እኮ ዮሐንስ ወንጌል እኮ ነው የሚለው አይደል እንዴ? ራሱ እንትኑም ዮሐንስ ወንጌል ነው የሚለው። ያንን የጻፈው እኮ ዮሐንስ ስለሆነ ማስረጃ ያስጠን ከላይ ማለት ነው። ቆይ እኔ የምልህ እዛ ውስጥ ላይ እኮ እኔ ዮሐንስ ነው የጻፍኩት የሚል ነገር የለም እኮ። አንተ እና ያሌለ ነገር ታዲያ ዮሐንስ እንደዚህ ብሎ ቴስቲሞኒ ሰጥቷል ተናላ እንዴ ታዲያ እኮ ያንን ደግሞ እንትን የምለው ከሌላ ከውጭ ነው እኮ አንድ ነገር አሁን ለምሳሌ ከውጭ ምን እንጂ በጣም ማስረጃ ከውጭሽ ለምሳሌ ምን ሌላ ወይ በሱ ጊዜ የነበረ ምናምን ሲጀመር በስቅለቱ ይሄ ወንጌል ራሱ ሲጀመር በስቅለቱ ጊዜ ነበረ። መቼ ነው የተጻፈው ወንጌል ታውቃለህ? ይሄ ወረቀት ራሱ ማን የጻፈው እንኳን አይታወቅም፣ ግን መቼ ነው የተጻፈው? 90 ኤዲ ከ90 እስከ 110 ኤዲ ነው። ኦልሞስት 60 ዓመት በኋላ በዘመኑ ያልነበረ አሁን የጠየቅነው በሰዓቱ የነበረ ማስረጃ ስተንስቲ ኦኬ። እኔ ምልክ አሁን አንተ እያልከኝ ያለኸው ዮሐንስ ወንጌል የተጻፉ ዮሐንስ ወንጌል ዮሐንስ አይደለም ማለት ይሄን አልቀበለውም እያልከኝ ነው? እንደዛ እኔ ያልኩ በማስረጃ ስቅለቱን ያየ አንድ ሰው አምጣልኝ። በማስረጃ ስቅለቱን ኢየሱስ እንደተሰቀለ ያየ አንድ ሰው ማስረጃ አምጣ። ትክክለኛ ማስረጃ ነው የምቀበለው። ትክክለኛ ማስረጃ አንድ። ባይብሉን ሳትቀበለው ሳር እንዴት አድርጌ ላስረዳ? ባይብል ውስጥ ነው ያለው። አሁን ዮሐንስ ባይብል እንዴ ባይብል ማለት እኮ እዚህ ጋር ይታያል አይደል? ይሄን እነዚህ መጽሐፍቶች ስብስብ አድርጌ መጽሐፍ ቅዱስ ካልኩት ለእኔ መጽሐፍ ቅዱስ ነው የሚሆነው። ዝም ብድግ አድርጌ የፈለግኩትን በቃ ሰብስቤ ብዙ መጽሐፍቶችን መሰብሰብ ማለት ነው። የቀላል ነገር እኮ ነው። የተለያዩ መጽሐፍቶችን አሰባስቦ መጽሐፍ ቅዱስ ማለት የቀላል ነገር እንደዚህ ነው እያልከኝ ያለው። መጽሐፍ ቅዱስ ውስጥ የተለያዩ ሰዎች ነው የጻፉት። ማን ነው አሁን ዊትነስ አድርገህ ስታቀርብ ምንድን ነው ያልከን? ቁርአኑ ራሱ አንብቤዋለሁ ብለህ ተናገራል እንጂ ባይዘ ወይ ቁርአኑ ራሱ ብታነበው አንተ ከነበርክበት አልከኝ። ባይዘ እኔ በጣም ያዘንኩት በነገራችን ላይ ሳትረዳው እንደወጣ ቁርአን እዛ ላይ ሲናገር ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ሲናገር ልክ ስለ አንተ ያወራል፣ ስለ ክርስቲያኖች ማለት ነው። ምን ብሎ ይናገራል? ቁጥር 157 ላይ ላስነብብህ ምንም እንዳሌለ ማለት ነው። የቁጥር 57 ላይ ላሳይክ። ያው እዚህ ጋር ሲናገር ቁጥር 57 እስቲ ቆይ እዚህ ጋር ሲናገር አንብበው ከፈለክ። ያው እዚህ ላይ ምን ብሎ ይናገራል? የመሪም ልጅ አልገደሉትም አልሰቀሉትም፣ ግን ለእነርሱ ተመሰለ ካለ በኋላ ምንድን ነው እነዚያም በእርሱ ነገር የተለያዩት ከእርሱ በመጠራጠር ውስጥ ናቸዋል። ጥርጣሬ ውስጥ እንጂ ማስረጃ የላቸው ማለት ተሰቅሏል የሚሉት ራሱ ሲጀመር ማስረጃ የላቸው ማለት ቁርአን ኢለቲ ባዕዘን ይላል። ጥርጣሬ ነው የሚከተሉት ይሆናልን ነው የሚከተሉት እንጂ ማስረጃ የላቸውም ያል ቁርአን። እንግዲህ እስቲ ማስረጃ ካለ እንግዲያውስ ለመቀበል ዝግጁ እሱ ስለመሆኑ እኮ በዮሐንስ ወንጌል 13:23 ላይ ይናገራል። ዮሐንስ ስለመሆኑ ማለት ነው። እሺ ምን ይላል? 13:23 ላይ ማለት ነው። እሺ 90 ኤዲ ነው እኮ ሲጀመር ራሱ ኦልሞስት የአንድ ሰው እድሜ ማለት ነው። ከዛ በኋላ ነው የተጻፈው። ለዘመኑ ራሱ የቀረበ አይደለም። ፋይዝ ማስረጃ ያልኩ በዛ ሰዓት ስቅለትን ያየን ያልኩ እስቲል በዛ ዘመን የለም ማለት ነው እኮ። የሌሎቹን እንትን ሲናገር ምንድን ነው የሚለው? ኢየሱስንም እየወደው የነበረው ደቀ መዝሙር ወደ ኢየሱስ ደረስ ተጠጋ ይላል። ማን ነው የሚያወራው? ይሄንን ተጠጋ ምናምን እያለ ያወራው ማን ነው? ማለት ራሱን እዛ ውስጥ ኢንዲኬት ሲያደርገው የገለጸበት አገላለጽ ነው ዮሐንስ። እሱን አንተ ነው ዮሐንስ ጽፎታል ብለህ ስላመንክ ነው እንደዛ ኢንዲኬት አድርጎ ምናምን እያልክ የምትናገረው። እኛ ከመነሻው እንደዛ ማለት መስቀሉን ያየው ያልኩታል። አሁን እንደገና በድጋሚ ምን ይላል? ዮሐንስ ወንጌል 19:26 ላይ ማን ነው የሚያወራው? እዛ መጽሐፍ ላይ ማን ነው የሚያወራው? እዛ ላይ ዮሐንስ ነው። ማስረጃ ኢየሱስም እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል። መስቀል ላይ ሆኖ ክራይስት ማለት ነው። ማን ነው ይህን ታሪክ የሚነግርክ? እንደዛ ዮሐንስ ነው። ማስረጃ ይኸው ነገርኩ እኮ እዚህ ጋር ራሱን ሲጠቅስ እዚህ ቦታ ላይ ዮሐንስ 13:23 ላይ ማን ነው ያንን ታሪክ የሚነግር? ማን ነው ያንን ይሄን እየነገረ ያለው? ይህን ታሪክ የሚነግረን ራሱን ሲገልጽ እዚህ ቦታ ላይ እኔ ዮሐንስ እያለ አይደለም የተናገረ ያለው። በምን አወቅህ አንተ ዮሐንስ ጽፎታል ብለህ? ዮሐንስ ወንጌል 13:23 ላይ ራሱን ሲጠቅስ ራሱን ሲጠቅስ ለማለት ጭንቅላት ውስጥ እሱን እየጻፈው የሚለው መኖር አለበት። መጀመሪያ ጭንቅላት ውስጥ የሆነ ነገር በቃ በመርፌ ኢንጀክት አድርገውት ይሁን እንጃ አውጣው። እሱን መጀመሪያ ዞር አድርገው እና እሱ እንደጻፈ ያን ኢንጀክት ሳታደርግ ምንድን ነው ማስረጃው? ኦኬ እና በዛ በእንትን ላይ አሁን ለምሳሌ ኢራኔስ የሚባል በ200 ኤዲ ላይ የነበረ አሁን አንተ የምትፈልገው እንደዛ ከሆነ እኮ ነው አያስኬድም ብዬ የለም 200 ኤዲ ላይ ኢራኔስ የሚባል የእሱ ዲሲፕሊን
የእሱ ደቀ መዛሙር የነበረ ዲሳይፕል የነበረ ኦልሬዲ ይህንን ነገር ኢራኒየስ የዮሐንስ ዲሳይፕል ነው። አዎ እሺ ማስረጃ አስጠንሽ እንዴ ከባይብል ውጭ የሆነ ኢራኒየስ አሁን በቃ እዚሁ ልንገርክ ባይዘወይ እዚሁ ልንገርክ ኢራኒየስ በነበረበት ጊዜ ላይ እንትን ኢየሱስ አልተሰቀለም የሚሉ ክርስቲያኖች እንደነበሩ ታውቃለህ? ሊኖሩ ይችላሉ። ስለዚህ አልተሰቀለም። አንተ አሁን በምርጫ አንድ አዳምጠኝ በቃ ባይዘው ሁለት ቲም ነው ያለው። ኢየሱስ አልተሰቀለም። በኢየሱስ ፋንታ ሌላ አካል ነው የተሰቀለው። ቁርአን ሳይኖር በፊት ቁርአን የሚባል ነገር ሳይኖር በፊት ኢየሱስ ተሰቅሏል ወይስ አልተሰቀለም የሚለው ነገር አከራካሪ ነገር። ኢራኔስ በነበረበት ሰዓት ላይ ኢየሱስ አልተሰቀለም፣ በሱ ፋንታ ሌላ አካል ነው የተሰቀለው ብለው የሚያምኑ ክርስቲያኖች አሉ። ኖ ኢየሱስ ተሰቅሏል የሚሉ አሉ። አንተ ከሁለቱ አንዱን መረጥክ ነው። አንተ ማስረጃ ስጠን። አንተ መረጥክ ማስረጃ ልስጥክ። ኢየሱስ ሳይሆን የቀሬናው ስሙድ የተሰቀለው በሱ ፋንታ ምን እያልኩ ያለሁት ባይብል ራሱ ክራይስት አልተሰቀለም የሚል ፓርት አሳየን ያልኩ ራሱ አሁን ማን የጻፈው ምናምን ሲሆን አሁን ያለው ራሱ በእጅ በአንተ በያዝከው መጽሐፍ እኔ ለምንድን ነው እኔ ምን አገባኝ አልተሰቀለም የሚል እኔ ምን አገባኝ ስለ ኢየሱስ ስቅለት እኮ ነው አይደል እንዴ? ማንኛውም ሁለት ቲም እኮ ነው ያለው። እዚህ ጋር ኢየሱስ ተሰቅሏል የሚሉ ሰዎች አሉ፣ እዚህ ጋር ኢየሱስ አልተሰቀለም። እዚህ ጋር ተሰቅሏል ያሉት ሰዎች በራሳቸው አንድ ደቂቃ ማለት አሁን ማስረጃ ስተን ማስረጃ ነው የጠየቀው ወገን። ማስረጃ ከሌለ የለኝም ብለህ አርፈ መቀመጥ ነው። ስቅለት ስትል ነበር እኮ የት አለ ኢየሱስ ሲሰቀል ያየ ወይም ኢቭን በዛ ታይም የነበረ ለኢየሱስ ክሎዝ ነው። ሐዋርያትም ከሆኑ በቃ አንድ ማስረጃ አታመጣ። አንድ ማስረጃ ማለት ነው ባይዘው አንድ ማስረጃ አታመጣ ለዚህ ጉዳይ አንድ ማለት ነው። እኔ ግን ኢየሱስ አልተሰቀለም የሚሉ ሰዎች በዛን ጊዜ እንደነበሩ ማስረጃ አስጣለሁ ከፈለግ። ስለዚህ ነው እስልምና አንተ የወጣኸው ምንም ማስረጃ ያላገኘበት ነገር ያሳዝናል። ይብረው ቀጥል። በእኛ ቦታ ስጡን እንጂ ጊዜ ስጡን። ምን ነው እሺ፣ አንተ ጋር ደግሞ እንመጣና ኢየሱስ ፍጡር ነው ፈጣሪ ነው እዚህ ጋር ነው የምናወራው። በመጀመሪያ ብዙ ንግግሮቻችሁ መረጃ ማስረጃ የሚባል ነገር ነው ያለው። ማስረጃ የሌላችሁ እልፍ ነገሮች አሉ። ምንም ልናቀርብባቸው የማንችል ተጻፉ አልተጻፉም ብለን በምንላቸው ማስረጃ ልናቀርብባቸው የማንችላቸው እልፍ ጉዳዮች አሉ። በቃ ማስረጃ ከሌለ አናምንማ። በቃ ያልቃል፣ ይዘጋል ጉዳዩ። ማስረጃ የሚያስፈልገው ነገር አምላክ እንዳለ እንኳን ማስረጃ የለንም። አምላክ ስለመኖሩ ምን ማስረጃ አሁን ቆይ እሱ አይደለም አንዴ ኧረ እባክህ ቆይ እንዴ አምላክ ስለመኖሩ ማስረጃ የለም። ኢቭን መጽሐፍ ቅዱስ ራሱ እሺ አንዴ መጽሐፍ ቅዱስ ራሱ ምንድን ነው? እሺ አሁን በቃ እዛ ላይ ደግሞ እንድናወራ ከፈለክ ቀላል ነው እሱ። መጽሐፍ ቅዱስ ራሱ የትኛው መጽሐፍ ነው? ትንሽ በእርጋታ እናድርገውና እኔ ፕሮቴስታንት ሃይማኖት ተከታይ ነኝ። ቆይ የት ማነው ወንድሜ? ቆይ ስንቴ የት ጠብቅ እንጂ ተረጋግተህ አውራሽ። ምነው በሰው እንትን ላይ ገብተህ እንትን የምትለው? እኔ አልረጋጋም። አንተ መስመት ተረጋጋ። እኔ ጋር እየጠየቀ ነው። ጠብቅ። እሺ መጽሐፍ ቅዱስ የሚለው የትኛው መጽሐፍ ነው? እሺ ስንቴ ይቅርታ ይብሮ ደህና ነህ? ሰላም ናችሁ አይደል? አልሐምዱሊላህ ደህና ነው። እሺ አሁን የእኛ መጽሐፍ ማን የጻፈው መጽሐፍ ቅዱስ ነው? ከኦሪት ዘፍጥረት እስከ ዮሐንስ ራዕይ ማን የጻፈው? እሺ አንድ ከመጀመሪያ እንጀምር። ኦሪት ዘፍጥረት አሁን ያነሳበት እኔ ሀሳቤ ኢየሱስ ፍጡር ነው አይደለም የሚል ሀሳብ ላይ ይናገራሉ። ግን ጥቅስ አምጣ ቤዙ ላይ እናውራው በቃ። እሺ አይ ጥቅስ ኢየሱስ አምላክ ነው ለማለት ባይብል ነው አይደለ? ዋናው አይደለ? ልክ ነው፣ ትክክል። ኢየሱስ በቃ የፈለግከውን ነገር ለማምጣት ባይብል። እሺ ስለዚህ ባይብል ራሱ አንደኛ ይጋጫል ብዬ አምናለሁ። ሁለተኛ ደግሞ ራሱ ማን እንደጻፈው አይታወቅም። አምነህ ትቀበላለህ? አይ እሱን አልቀበልም። እሺ ኦሪትም ማን የጻፈው? ሙሴ ነው የጻፈው። ሙሴ ለመሆኑ ማስረጃ አስጠኝሽ። እኔ ሙሴ ነኝ የጻፍኩት የሚል ማስረጃ ፈርስት ፐርሰን አለ? በፈርስት ፐርሰን ራሱ የተናገረበት? አይ እንደዚህ አይደለም። ባይብል ላይ ያለ ከሌለ ባይብል ላይ ኤግዛክትሊ እንደዛ ቃል አታገኝም። በጣም ጥሩ። እሺ እንደዛ ከሆነ እኔ ደግሞ እንዳልጻፈው መረጃ ልስታ በቃ። እሺ ወይ ደግሞ የጻፈበትን አንድ መረጃ አስጠኝ። በቃ ጽፏል። እኔ አሁን ቅድም ያነሳው ላይ ለምሳሌ ሐዋርያት ምዕራፍ 1 ቁጥር 7 ጀምሮ
አይ ቁጥር 7 ቅድም አብዱልከሪም ባይብሉን አለ የአብዱልከሪምን ነው። እሺ እሺ አብዱልከሪም እኮ ሚዩት አድርጓል። አንዴ ምንም አይጠቅምም። ኢየሱስ አምላክ ነው ብትሉኝ ምንም ብትሉኝ እኔ ዋጋ የለውም ለእኔ። ለምን ዋናው ነገር ባይብሉ ነው። ስለዚህ ባይብሉ ላይ እንስማማ። ስለዚህ አሁን ኢየሱስ ማን ነው? ይቅርታ ሙሴ እንዳልጻፈ እንዳላለ ነግረኛል። እሺ ሌላ ሙሴ እንደጻፈው መረጃ አለ? ሙሴ እንደጻፈው ያለ አሁን ነገር ኤግዛክትሊ ወርዱን ስለማታገኘው እንጂ ሲና ተራራ ላይ እግዚአብሔር ለሙሴ የሰጠው ያ ህጉ ላይ እዛ ጋር ነው የተቀበለን ብዬ ማምነው እኔ በግሌ ማለት ነው። እሱን እንየው ገብቼ ሊው ስንት ቁጥር ምዕራፍ ና ጥቅሱን ኤግዛክትሊ አላውቀውም። አሁን ታብ ቢኖረኝ አሪፍ ነው፣ ሰርች ለማድረግ ይመቸኛል። ግን ሲና ተራራ ላይ 40 ቀንና 40 ሌሊት ከእግዚአብሔር ጋር ተገናኝቶ ሲመለስ ሙሴ የዛን ጊዜ ነው ዘፍጥረትን 5ቱ መጽሐፍ የጻፈ ማለት በቃ እሱ መረጃ ስታመጣ እናያለን። እሺ ለማንኛውም በቃ አሁን ምንና እሺ አሁን ሁለተኛ መረጃ የለም ማለት ነው። ሶስተኛ መረጃ ላይ እንሂድና እኔ ደግሞ ልስት እንዳልጻፈ ማለት ነው። እኔ ልስት ለምሳሌ የመጀመሪያው ንጉስ በእስራኤል ላይ ማን ነው? ሳውል ነው። ሳውል ከሙሴ ምን ያህል እድሜ ይርቃል? ልዩነት አለው። ኤግዛክትሊ ባላቅም ማለት ነው። ቢያንስ 600 የ800 ዓመት በቃ ይህን ያህል ሊሆን ይችላል። ኦሪት ዘፍጥረት ምዕራፍ 36 ቁጥር 31 ላይ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት እያለ ንጉስን ያየ ሰው የሚናገር ሰው አለ። ማን ነው እሱ? እሺ ንጉስን ያየ ሰው አለ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት። ለምሳሌ በአብዱልከሪም ቦታ ላይ ሰው ከመኖሩ በፊት ብዬ ከተናገርኩኝ ምን ማለት ነው? አሁን አብዱልከሪም አለ ማለት ነው አይደል? በጣም ጥሩ። ስለዚህ ንጉስ ከመኖሩ በፊት ሲል ንጉስን ያየ ሰው ነው አይደል የሚናገረው? በጣም ጥሩ። ዘፍጥረት ምዕራፍ 36 ያልከኝ? ምዕራፍ 36 ቁጥር 31። እሺ አይ ቦታውን አውዱን ማንበብ አለብኝ። ዝም ብዬ ማንሳት ሳይሆን ችግር የለውም ማየት ይችላል። አይ ፉል ኢንፎርሜሽን ባለኝ ነገር ላይ ባወራ አሪፍ ነው። ማን እንደሆነ አይታወቅም። ይህንን ከኔ መረጃ ብቻ ሳይሆን ይህን አሁን ኢንተርናል ነው የሰጠው። ኤክስተርናል መረጃ ደግሞ ልስጥህ ከፈለግ ኤክስተርናል መረጃ ልስጥህ። እሺ ጥሩ። አሁን ይህንን ደግሞ አዳምጠኝ ወይ ደግሞ ከፍቼ ያሳያለሁ። ሌላ ዙርና ላሳየህ። በአጭሩ ሙሴን ራሱ ማን የሙሴን መጽሐፍ ማን እንደጻፈው አይታወቅም። ያው ኦሪት ጸሐፊ ይላል። ተመልከት። ያ በቃ በአጭሩ ሌላ ሰው ከ600 ምናምን ዓመት በኋላ የመጣ ሰው ነው የጻፈው። እሺ ኦሪት ጸሐፊ አለ። ከጥንት ጀምሮ 5ቱ የሙሴ መጽሐፍት በመባል ይታወቃል። እሺ በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን የኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችና የቀደሙ ባህሎችን፣ ህጎችን ሰብስበው ምን አደረጓቸው ይላል? ምን አደረጓቸው? አቀነባበሯቸው። አየህ፣ በእነሱም ዘመን ኦሪት ምን ሊይዝ ችሏል አለ? መልክ ሊይዝ ችሏል የሚል ግምት አላቸው ነው የሚለው። አሁን ማን እንደጻፈው የሚታወቅ ነገር የለም። ይሁን እንጂ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ እጅግ አጨቃጫቂ ሆኖ ተገኝቷል አለ። ስለዚህ አሁን ይህ መጽሐፍ ማን እንደጻፈው የሚታወቅ እርግጠኛ ነገር የለም። ለምን በቃ ከሆነ ግን አዲስ ኪዳን ላይ ኢየሱስ ገልጧል። ኤብሮን አዲስ ኪዳን ላይ ኢየሱስ አዲስ ኪዳን ላይ ያለው መጽሐፍ ማን የጻፈው እኮ እሱን ነው። ቅድም ጥቅስ ንገረኛ። ሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ እስከ ዓለም ሁሉ ዳርቻ ሂዱ ምስክሮቼ ትሆናላችሁ። ምስክር ምንድን ነው? ምስክር ምንድን ነው? እነማን ናቸው ምስክሮቹ? ገባኝ እኮ እሱ ማን የጻፈው ነው ጥያቄ። የትኛውን አሁን ሐዋርያትን ነው? ሉቃስ ነው የጻፈው መረጃ። እሺ ሉቃስ ደቀ መዝሙር ምስክር ነው። አሁን የነገርኩህ እኮ ሉቃስ ለመሆኑ ራሱ መረጃ አስተኝ። ሉቃስ ራሱ ማን ነው? እስከ ምድር ዳርቻ ሁሉ ምስክሮች ትሆናላችሁ ካለ የኢየሱስ ያደረገው የሰራው ምን ልናርግና ሉቃስ ለመሆኑ ራሱ መረጃ አስተነሽ። አሁን እኮ እኔ አሁን ኤግዛክትሊ ወርድ እኮ ነው። ሉቃስ የዓይን እማኝ አይደለም ወዳጄ። ይኸውልህ ሉቃስ ኖ ሉቃስ የዓይን እማኝ ነው እንጂ እሱ ሐዋርያት እኮ ነው። ሐዋርያ ነው። በለው ኧረ አብዱልከሪም አውጣው። ያው ሉቃስ አንደኛ ዮሐንስ ራሱ ዮሐንስ ምንድን ነው በዓይናችን ያየነው ይኸው ቆይና ይኸውልህ የከበርክ ቴዎፍሎስ ያለ ከዛ ምና ከመጀመሪያው በዓይን ያዩት አለ። ኦኬ በዓይን ያዩት አየው። እሺ እሷ በዓይኑ አይቷል። ከመጀመሪያው በዓይን ያዩትና እናስተላለፉልን አለ። እሺ
አሁን አይቷል ወይስ አላየም? እሱ ይሄ አሁን ለምሳሌ ጳውሎስ በአንድ ሰው ምክንያት መልእክቱን ጽፎ ይላከል ሊሆን ይችላል። ቴዎፍሎስ ጸሐፊ አይደለም። ይሄ ስለ ጸሐፊ እኮ አያወራም። የቃሉ አገልጋዮች የሆኑት እኮ አለ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ እኮ። በቃ የቃሉ አገልጋይም አይደለም የአይን እማኝም አይደለም። እዚህ ጋር እንደተናገረው አሁን ሁለት ቀጠለና ምንድን ነው የተዘጋጀው? ሲጀመር ምን ያዘጋጀው አይደለም እሱ ማለት ነው። አሁን ሉቃስ ይህን ሲጽፍ ራሱን ብቻ እኮ አይደለም ሌሎችንም እነ ዮሐንስንም እኮ እያጠቃለለ ነው ያሉት። ምንድን ነው የቃሉ አገልጋዮች የሆኑት እንዳስተላለፉልን እኮ እያለ ነው። እሱ የቃሉ አገልጋይ አይደለሁም እያለ እኮ ነው እየተናገረ ያለው። ስለዚህ ለማንኛውም በአጭሩ መረጃ ካለ መረጃ አምጣ። አሁን ባይብል ከሀ እስከ ፐ ማን እንደጻፈው አይታወቅም። አሁን ከኦሪት ስንጀምር ኦሪትን አይታወቅም። እሺ ኦሪት ከዛ ደግሞ ኦሪት ላይ ኢየሱስ ዮሐንስ 5 ላይ ተናገረ እኮ ሙሴ በሕጋችሁ የጻፈውን አታነቡም ወይ? ሙሴ የጻፈውማ እንዳለ እኮ እናምናለን እኛ። መጽሐፉ የለም እኮ ታዲያ ሙሴ ጻፊ ነው። መጽሐፉ የለም። አንዴ አሁን ቅድም ያልኩ የነገርኩ ማለት ሲና ተራ ላይ ህግን ሲቀበል ይለያለን በለው። ቆይ ብሮ ይሄን ኢየሱስ ሲጠቅስ ለምሳሌ እሺ ኢየሱስ እየተናገረች ማቴዎስ 5:21 ላይ ያለውን ስንቴ ምንድን ነው የምትለው? ማቴዎስ 25:21 ላይ ምንድን ነው አይደለም? ቆይ ሌላ ጥቅስ ላይ ቆይ ላውጣልክ። እሺ ከላውጣልክና እንትን ትለናለህ። ጠብቃለህ። ከዛ ልናገረው ነው ወይስ? አይ ስንቴ አሁን እኮ ችግሩ አብዱልከሪም እስከሚመጣ አብዱልከሪም ልክ ስትመጣ ሚታንሳ ነው። ዮሐንስ ግን ባይዞ አንደኛ ዮሐንስ መልእክት ላይ ያየ ነው የሰማ ነው ዮሐንስ ነው ይህን መልእክት የጻፈው። አሁን ቅድም 90 AD ላይ የተጻፈ ያለው ራእይ መጽሐፍ ነው። ዮሐንስ 5 መጽሐፍ ነው። የዘብዴዎስ ልጅ ያ በ90 የተጻፈው እሱ ነው። አሁን እሺ የመጨረሻው ሟች እሱ ነው። መቼ ነው የተጻፈው? ከ90 እስከ 100 ባለው ውስጥ ነው። ኤግዛክትሊ የአይን ማኝ ያልሆነ ሰው እንዴ ምን ሆነ ነው ሲጀመር አይታወቅም እኮ የአይን ማኝ እኮ አይደለም። ማን የጻፈው? ዮሐንስ ራእይ ምዕራፍ 1 ላይ እኮ ራሱ እንደተናገረ እኔ ወንድማችሁ ዮሐንስ ይሁንኩ ይላል እኮ። እኔ ወንድማችሁ ዮሐንስ ነኝ ብሎ እኮ ቢናገርም እኛ አናውቀውም ነው እኮ እያልን ያለ ነው። ይሄ አሁን ኢየሱስ በነበረ በዛት ዘመን ላይ የነበረ መጽሐፍ። ቀጥል አብዱ አዛን አለብኝ። እኔ ልናገር እስኪ አንዴ ፍቃድልኝ ልናገር። እሺ አውራ ሮያል አውራሽ። ኦኬ ልናገር የምፈልገው መጀመሪያ ደረጃ ችግሩ ፖይንት ነገር ሲነገር ታስወርዳላችሁ። አሁን እናንተ በምን ሞራል ግራውንድ ነው እናንተ ራሳችሁ? አላህ ራሱ የመሐመድ ተረት ነው። በቃ ከአላህ ማን ነው መሐመድ ተረቱን ጻፈ። እናንተ ጀመርክ አሁን አይ ስንቴ በምን እንትን ቀጥላ ቅድም ጀምሮ መሰለኝ። እሺ አብዱልከሪም ቀጥርሽ። አይ ምንድን ነው? እሺ ኦሪት ማን የጻፈው ብለን ነው ታምነው? ስንቴ እኔ ሙሴ ነው የጻፈው ብዬ አስባለሁ፣ ብዬ ነው ማምነው። ምክንያቱም ኢየሱስ ራሱ መስክሮለታል። ሙሴ በሕጋችሁ ላይ ጽፏል የዘላለም ሕይወት ለማግኘት ለእኔ አትቀበሉም ሙሴ ስለእኔ ጽፏል። ያ ሙሴ ጽፏል አይደል? ዮሐንስ 5:30-40 ጀምሮ ምናምን ታገኛለህ። ኦኬ ሙሴ ጽፏል አለ። ይሄኛው አሁን ሙሴ የጻፈውን ይሄኛው መጽሐፍ የትኛው መጽሐፍ? አሁን ያለው ሙሴ የጻፈው ነው። ኢየሱስ ሙሴ ጽፎታል ብሎ እየጠቀሰ ያለ ሙሴ የጻፈው 5 መጽሐፍ። አሁን እኛ ጋር ባይብል ስኮላሮች የሚያነቡ ሰዎች አሉ፣ የሚጽፉ ሰዎች አሉ። ማለት የቸርች ሂስትሪ ላይ መጠይቀን ነው ይመስለኝ። አሁን ኢየሱስ ሙሴ ጽፏል፣ ማንኛውም ሰው ሙሴ ጽፏል እንዴ? ሙሴ ጽፏል ተበኔ አሁን ብድግ አድርጌ የሆነ መጽሐፍ እንጂ ከላይ ታይትል ኦሪት ብዬው ኢየሱስ እኮ እያወራ ያለው ስለ እኔው መጽሐፍ ነው ብል ስተት ነው። እንደዛ ነው እያልከን ያለው። ቢኮዝ ኢየሱስ ሙሴ ኦሪት ጽፏል ስላለ ያገኘውን ወረቀት ይሄ ኦሪት ነው ስላልክ ኢየሱስ እያወራ ያለው ስለዛኛው መጽሐፍ ነው አይደለም። ይሄ ስለዚህ ብሉይ ኪዳን ላይ ብዙ አይነት መጽሐፍ አለ። ባይዞ የትምህርት መጽሐፍ ብዙ አይነት ዘፍጥረት፣ ዘጸአት፣ ዘሌዋውያንን ሙሴ እንደጻፉ ማስረጃ አለ ከዛ መጽሐፍ ላይ። ከህግ ውስጥ አሁን ዘፍጥረት የህግ መጽሐፍ አይደለም አክቹሊ፣ ግን ከዛ በፊት የጻፈ የትኛው የጠየቁ ስለ እነሱ መጽሐፍ ነው ሲጀመር። ከዘፍጥረት፣ ዘጸአት፣ ዘሌዋውያን ስለ እነሱ እኮ ነው የጠየቁ ከመነሻው። ማነው ጻፈ እንዴ? ዘጸአት፣ ዘሌዋውያኑ በሙሉ እንዳለ የህግ መጽሐፍ ነው። ህግን ያተኮረ መጽሐፍ እኮ ነው። ስለዚህ ህግን ሙሴ የሚመለከት ይሄ ዘፍጥረት፣ ዘጸአት፣ ዘሌዋውያን መዝሙር ነው ህግ ነው ወይስ ትንቢት ነው አይደለም ያልኩ። እየመለስክ ያኔ ጥያቄ ይሄ ዘፍጥረት፣ ዘጸአት፣ ዘሌዋውያን የሚሉት የህግ ነው የትንቢት የመዝሙር መጽሐፍ ነው ወይ ብዬ ብጠይቅህ ይሄማ የህግ መጽሐፍ ነው ብለህ ትመልስ ነበር።
እኔ እየጠየቅህ ያለሁት ደግሞ ሌላ ጥያቄ ነው። አንተ የምትመልሰው ደግሞ ሌላ ነው። እኔ እየጠየቅህ ጥያቄን በደንብ ልረዳና አስረዳኝ። አይ አጭር ጥያቄን መረዳት አይጠይቅም። እነዚህ መጽሐፍቶች ማን ይጻፋቸው? እነዚህ አምስቱን ነው የምትለኝ? ከዛ እንቀጥላለን። ቀጥሎ ስላሉ ስለ መጽሐፍ ኢያሱ ደግሞ እንቀጥላለን። አምስቱን መጽሐፍ የጻፈው ሙሴ ነው ብዬ ነው የማምነው፣ በአጭር ቃል ማለት ነው። ማስረጃ ትሰጠናለህ ከመጽሐፉ? የህግ መጽሐፍ ብዬ ስለምወስደው ስለምናምን እግዚአብሔር ኢየሱስ ክርስቶስ ምድር ላይ ሳለ ሙሴ ስለ እኔ ጽፈዋል ብሎ የመሰክርለት እነዛ ሙሴማ ስለ ኢየሱስ እንዴት አልጻፍም? ጽፏል እንጂ ሙሴ የጻፈው መጽሐፍ ህጎቹ ናቸው እኮ። ይሄኛው መጽሐፍ ለሚለው ነው ማስረጃ የጠየቅን። ይሄኛው መጽሐፍ ይሄኛው ስለመሆኑ ነው ማስረጃ የጠየቅን። ዘፍጥረት ሊሆን ስለዚህኛው ስለመሆኑ። ኦኬ እንግዲህ ሌላ ጥቅስ ሌላ ማስረጃ ልሰጥ አልችልም። ባለኝ እውቀት ይሄ ነው። ከዚህ የለም ማስረጃ። መጽሐፍ ኢያሱ ማን የጻፈው? እኔ እንጂ አላውቅም እሱን። እሺ መጽሐፈ መሳፍንት ተጻፈ ይታወቅ? አይሮ ነው። ምናልባት መጽሐፈ ሳሙኤል የጻፋቸው መጽሐፎች አሉ። ዳዊት የጻፈው አሉ። ትንቢት 17 የትንቢት መጽሐፎች አሉ። እነሱ ማን የጻፈውን ያልኩት? ስንት የትንቢት መጽሐፍት አሉ አላልኩም? እሱን እርግጠኛ አይደለሁም፣ ግን መልሱ የለም ማለት አይደለም። እኔ እርግጠኛ አይደለሁም ማለት በእውቀቱ ሙሉ ባልሆንም ማለት ነው። ኦልሞስት እኮ አሁን እያልክ ያለው 7 መጽሐፍቶች። መጽሐፈ ሩት 8ኛ መጽሐፈ ሩት ማን የጻፈው? አሁን እዝራ ነህምያ እዝራ ነው የጻፈው ብዬ አስባለሁ። መጽሐፈ ሩትን ምናልባት ሳሙኤል ሊሆን ይችላል ብዬ አስባለሁ። እርግጠኛ አይደለሁም። እርግጠኛ አይደለሁም። ኦልሞስት 8 መጽሐፍ ላይ እርግጠኛ አይደለም። እሺ ወደ ከአዲስ ኪዳን ደግሞ ኒው ቴስታመንት ላይ ኒው ቴስታመንት ላይ ወንጌላት ላይ እርግጠኛ ከዋለ ከማን እንደጻፉ ከአራቱ? አዎ 4ቱም እና 12ቱ ደቀ መዛሙርቱ የአይን ምስክሮች ስለሆኑ አሁን ለኢብሮ የጠቀስኩለት ጥቅስ ነው። ሐዋርያት ምዕራፍ 1 ቁጥር 7 ላይ እና አንደኛ ዮሐንስ ላይ ዮሐንስ ራሱ ስለ ራሱ የሰማ ነው ያየነው የዳሰስነው ይመሰክራል። ስለዚህ ከወንጌላት መካከል ሊጽፉ የሚችሉት የአይን እማኝ የሆኑ ምስክሮች ናችሁ ተብሎ ይመሰክርላቸው እኮ ከወንጌሉ 4ቱ ወንጌላት ማለት ነው። 4ቱ ወንጌላት ማቴዎስ እንደመጻፈው ኤግዛክት ወርድ ፋላሲ ማግኘት አልችልም። እኔ እንደዛ ነው የጠየቀኝ። ኤግዛክት ወርድ ፋላሲ ማለት ይሄ እንዲህ አይነት ቃል አምጣልኝ ማለት ነው። ኤግዛክት ወርድ ፋላሲ እያልከኝ ነው። እንደዛ እኮ ነው እያልከኝ ያለው። እንዲህ አይነት ቃል አይደለም ያልኩ። ማን እንደጻፈው ማስረጃ ስጠኝ ነው ያልኩ። ምስክሮቹ የኢየሱስ ምስክሮች የሆኑ ማን ነው ካልከኝ ሐዋርያቶቹ እነማን ናቸው? ማቴዎስ፣ ሉቃስ፣ ዮሐንስ፣ ማርቆስ ናቸው። 4ቱ ወንጌላት ማለት ነው። በዚህ ነው የምታወራው ነው። ከኋላ ስንት እያወራ ያለው ግን አንተ ይገባሃል? እያልከኝ ያለው አብዱል ከሪም ዮሐንስ ጽፍ ያለው የሚል ቃል ከዮሐንስ አምጣልኝ ነው እያልከ ያለው። ማርቆስ መጽሐፍ ውስጥ አሁን እንዲህ እኮ ብለህ መናገር ነው። እንዲህ ብለህ ስንቴ እንዲህ ብለህ ነው የምትናገረው። ማቴዎስ፣ ማርቆስ፣ ሉቃስ ላይ ትረካ ጽሁፍ ነው። ተራኪው ማንነቱን አይገልጽም። ተሳስቻለሁ? አይገልጽም። ልክ ነህ። በቃ 4ቱም ጽሁፎች እዚህ ያላችሁ ሁላችሁም 4ቱም ማቴዎስ፣ ማርቆስ፣ ሉቃስም የሆነ ሰው ነው የሚያወራው። ማን እንደሚያወራ አታውቁም ስታነቡ። አለቀ። እሺ ወደ ቀጣኛው እንሂድ። ኦኬ እዚህ ጋር ደግሞ አንድ መናገር ሐዋርያት ስራ ላይ ተናጋሪው ሐዋርያት ስራ